ለአንጋፋው አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የሙዚቃ መሰረት የጣለለትና ለዛሬው ስመ ገናናነት ምክንያት የሆነው የዘመናት ወዳጁ ከዚህ ዓለም በሞት ተለይቷል። ይህ የቴዲ አፍሮ ማናጀር በመሆንና በጃኖ ባንድ እንዲሁም ደግሞ በሌሎች የኢትዮጵያ ሙዚቃ ስራዎች ውስጥ የማይደበዝዝ አሻራውን ያኖረው አዲስ ገሰሰ ከዚህ ዓለም በሞት ተለይቷል። ዜና እረፍቱን ተከትሎ የክቡር ዶክተር አርቲስት ቴዎድሮስ ካሳሁን ሀዘኑን ገልጿል። ውድ ቤተሰቦቻችን ስለዚህ ጉዳይ በዛሬ መረጃ ሰዓታችን በስፋት እንቃኛለን። እስከ ፍጻሜ ከኛ ጋር እንድትቆዩ እንጋብዛችኋለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ እንጋብዛለን። ወደ ዝርዝሩ ገባን። የጃኖ ባንድ መስራችነት የዳሎል ባንድ አባል የነበረውና እንዲሁም በኢትዮጵያ ሙዚቃ ጉዞ ውስጥ ለዘመናት የሚታወስ ስራን ሰርቶ ያለፈው ተወዳጁ የሙዚቃ ሰው አዲስ ገሰሰ ከዚህ ዓለም በሞት ተለይቷል። ታዋቂ የሙዚቃ ፕሮዲሰርና ማኔጀር አዲስ ገሰሰም በኒው ጀርሲ አሜሪካ ባደረበት በድንገተኛ ህመም ነው ከዚህ ዓለም በሞት መለየቱ የተረጋገጠው። የሞቱ ምክንያት ገና በውል ያልታወቀ ሲሆን አስክሬኑ ወደ ኢትዮጵያ እንደሚመጣና ስርዓተ ቀብሩ እንደሚፈጸም ተነግሮለታል። የሙዚቃ ማናጀርና እንዲሁም ደግሞ በርካታ ባንዶች ውስጥ በመስራችነትና በመሪነት ያገለገለውና የቆየው አዲስ ገሰሰ በሙዚቃ ኢንዱስትሪ ውስጥ ጉልህ አሻራ ያሳረፈ የብዙዎችን ህይወት የቀየረና የኢትዮጵያ ስም በዓለም አቀፍ አደባባይ ከፍ ብሎ እንዲውለበለይ ባደረገም ከዚህ በተጨማሪ አንጋፋና ወጣት ሙዚቃ ሰዎችን ወደፊት ለፊት ያመጣ ባለሙያ እንደነበር ይነገርለታል። ይህ የሙዚቃ ማኔጅመንት ባለሙያ ዓለም አቀፍ ዝና ያተረፈና የሬጌው ሙዚቃ ንጉስ ቦብ ማርሊ ቤተሰቦችን ጨምሮ የበርካታ ታዋቂ ሙዚቀኞች የጀርባ አጥንት በመሆን እንዳገለገለ ለታሪኩ ይነግረናል። የሱ የህይወት ጉዞ ከኢትዮጵያ ጀምሮ በቺካጎ፣ ጃማይካ፣ ኒውዮርክና በመጨረሻም ኒው ጀርሲን ያዳረሰ ረጅምና አስደናቂ እንደነበር በእርሱ ዙሪያ የተጻፉ ማስታወሻዎች በብዙ መልኩ ተናጋሪና ገላጭ ሆነው እናገኛለን። አዲስ ገሰሰ ለኢትዮጵያ ሙዚቃ ስራ ትልቁ መሰረት የዋለ የነዘለቀ ገሰሰ ታላቅ ወንድም ነው። አዲስ ገሰሰ ከአዲስ አበባ ዩኒቨርሲቲ ከተመረቀ በኋላ ከ30 ዓመታት በፊት ወደ አሜሪካ አቅንቶ በማኔጅመንት ትምህርት አጥንቷል። ከዚያም ህይወታቸው ሙሉ ለሙሉ ለወንድሞቹ የሙዚቃ ስኬት ያዋለ ወንድሞቹና ጓደኞቹ የመሰረቱት የዳሎል የተሰኘው የሙዚቃ ባንድ ከኢትዮጵያ ሙዚቃው ወደ ሬጌ በማዘንበል በአቶ አዲስ ገሰሰ ስር በቺካጎ ስሙን ማግነን የቻለ እንደነበር ይነገርለታል። በዚህ ብቻ የማያበቃው የአዲስ ገሰሰ የሙዚቃ ህይወት ወደ ቦብ ማርሊ ቤተሰቦች ሄዷል። በ1982 የቦብ ማርሊ ባለቤት ሪታ ማርሊ ባቀረበችለት ጥሪ መሰረት ዳሎል ባንድ በጃማይካ ኪንግስተን በተካሄደው መጀመሪያው የቦብ ማርሊ መታሰቢያ ላይ ለመጫወት በቅቷል። አዲስ ገሰሰ ሪታ ማርሊ በባለቤቷ ሞት ያዘነች በነበረበት ወቅትም የሰጣት ድጋፍ ጠንካራ ወዳጅነትን የፈጠረ እንደነበር ሰፍሮ እናገኛለን በታሪክ ማስታወሻዎች። ይህ ግንኙነት ዳሎል ባንድ በ1988 እንዲሁም እስከ 1991 ድረስ የዜጊ ማርሊ ይፋይ ባንድ እንዲሆን ያስቻለና መንገድ የከፈተ እንደነበር ይነገርለታል። ዳሎል ባንድ ኮንሲኩዌንስ ፓርቲ አልበም ፕላቲኒየምና እንዲሁም ዋን ብራይት ዴይ አልበም ጎልድ ደረጃ በመድረስም ይህን ታሪካዊ ስኬት ያገኘ የመጀመሪያው የኢትዮጵያ ባንድ ለመሆን እንደበቃ ይነገራል። አዲስ ገሰሰ ከሪታ ማርሊ ጋር በመሆን የቦብ ማርሊን ሌጀንድ አልበም ዓለም አቀፋዊ ጉብኝት አደራጅቷል። ከሁሉም በላይ ግን ወደ አዲስ አበባ የመጣበት መንገድም በብዙ የሙዚቃ ባለሙያዎች ዘንድ ተወዳጅነትን ያተረፉ ተወዳጅ የሙዚቃ ባለሙያዎች እንዲፈሩ ምክንያት ሆኗል። በ2005 አዲስ አበባ የተካሄደውን ከግማሽ ሚሊዮን በላይ ህዝብ የታደመበትን ታሪካዊውን አፍሪካ ዩናይት ኮንሰርት በዋነኛነት የጠነሰሰው እርሱ እንደነበር ይነገርለታል። ታዲያ ይህ ኮንሰርት የቦብ ማርሊን 60ኛ የልደት ዓመት ምክንያት በማድረግ የቦብ ማርሊ ቤተሰብ አንጀሊካ ኪጆንን ጨምሮ በርካታ ከዋክብትን በአዲስ አበባ ያሰባሰበና ስለ ኢትዮጵያ አወንታዊ ገጽታ ለዓለም ያሳየ ታላቅ ኩነት ነበር። አዲስ ገሰሰ ዓለም አቀፍ ከዋክብትን ከማስተዳደር ባሻገር የኢትዮጵያ ሙዚቃ ወደ ዓለም አቀፍ መድረክ ለማሸጋገር ትልቅ ህልም ነበረው። ለዚህም ሲል ነው አዲስ ማኔጅመንት የተሰኘ ድርጅቱን መስርቶ በርካታ ኢትዮጵያን አርቲስቶችን የደገፈውና እነሱም በሙዚቃ መንገድ ትልቅ ስኬትን እንዲቀዳጁ በዚያ ሂደት ውስጥም ተጠቃሚ እንዲሆኑ ያደረገው። ታዋቂው ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ማግኘትና ለረጅም ጊዜ የእርሱ ማናጀር በመሆን ቆይቷል። ለ9 ዓመታት የሚጠጋ ጊዜ የቴዲ አፍሮ ማናጀር በነበረበት ጊዜ ትልቅ መድረኮች ላይ ቴዲ እንዲካፈልና ስመ ገናና እንዲሆን መሰረቱን ጥሎለታል። ታዋቂዋን ድምጻዊ ጂጂን በአጋጣሚ ቤታቸው ውስጥ ካገኛት በኋላም ችሎታዋን አይቶ ኒውዮርክ እንድትመጣ በመሞከር እንዲሁም ደግሞ ከታዋቂው የአይላንድ ሪከርድ መስራች ክሪስ ብላክዌል ጋር አስተዋውቋታል። ዓለም አቀፍ የሙዚቃ ውል እንድትፈራረምና የሙዚቃ ስራዎቿ በዚያ መንገድ እንዲወጡና እንዲሻገሩ ያደረገ የኢትዮጵያ ሙዚቃ ባለውለታ
ነው። አዲስ ገሰሰ ዓለም አቀፍ ኔትወርክ ያላቸውና ስኬታማ ቢሆኑም እንደ ቅርብ ወዳጆቹ ምስክርነት እጅግ ትሁት ነበረ። ኒው ጀርሲ በሚገኘው መኖሪያ ቤቱ ሹራብና አጭር ሱሪ ለብሶ ከ3 ዓመት ልጁ ሃና ጋር ጊዜ ማሳለፍን የሚወድ አባት ነበር ይላሉ ስለርሱ የሚያውቁ። ከሙዚቃ ስራው በተጨማሪ በቺካጎ የሬጌ ክለብ፣ በኢትዮጵያ የእርሻ ስራና እንዲሁም ዋን ላቭ አፍሪካ ፋውንዴሽን አማካይነት በኢትዮጵያ ገጠራማ ክፍሎች ትምህርት ቤቶችን በመገንባትም ሰፊ ራዕይ እንደነበረው ይነገርለታል። ይህ የሙዚቃ ባለውለታና የኢትዮጵያ ድምፃውያንና ተወዳጅ ሙዚቃ ስራዎች መሰረት የጣለው አዲስ ገሰሰ ኢትዮጵያን በዓለም አደባባይ በክብር ያስጠራ የሙዚቃ ኢንዱስትሪ ያሳደገና ለብዙዎች መነሻ የሆኑ ታላላቅ ስራዎችን መስራት የቻለ ነው። ታዲያ አዲስ ገሰሰ ከዚህ በተጨማሪ ከሚታወቅበትና ከሚነሳበት አንዱ በ2003 ጃኖ ባንድ እንዲመሰረትና የጃኖ ባንድ የሙዚቃ ባለሙያዎችም በዓለም አቀፍ መድረክ እንዲታወቁ ያደረገበት ሂደት የሚረሳ እንዳይደለም ብዙዎች ስለሱ ምስክርነትን ይሰጣሉ። ለ9 ዓመታት ያክል የቴዲ አፍሮ ማናጀር በመሆን የኪነ ጥበብ ጉዞውን በበላይነት የመራውና እንዲሁም ከዚያ ሂደት በኋላ በ2003 ጃኖ ባንድን መስርቶ ለኢትዮጵያ ሙዚቃ አዲስ ጣዕም እንዲመጣ ማድረግ የቻለው አዲስ ገሰሰ የኢትዮጵያን ባህላዊ የሙዚቃ ስልትን ከሮክ ሙዚቃ ጋር ማገናኘት ጃኖ ባንድ በዓለም አቀፍ መድረክ ላይ እንዲታወቅ ከፍተኛ ጥረት ያደረገ ባለሙያ እንደነበር ይነገርለታል። በጣም ለጥቂት ጊዜ በአንድ የኪነ ጥበብ ስራ ላይ በመገኘትም የሰጠው ምስክርነት አቅጣጫ ሁሌም መልካምነቱን የሚያስታውስ ነው ይላሉ ስለርሱ የጻፉና ሀዘናቸውን የገለጹ። በኢትዮጵያ የሙዚቃ ጉዞ ውስጥ ትልቅ አበርክቶ የተወጣውን የሙዚቃ ባለሙያውና ማናጀሩ አዲስ ገሰሰን ዜና እረፍቱን ተከትሎ የክቡር ዶክተር አርቲስት ቴዎድሮስ ካሳሁን ሀዘኑን ገልጿል። ለረጅም ዓመታት በስራ አስኪያጅነት አብሮኝ በቆየውና በዛሬው ዕለት ህልፈተ ህይወቱ በተሰማው አቶ አዲስ ገሰሰ የተሰማኝን ጥልቅ ሀዘን ለመግለጽ እወዳለሁ ሲል ሀዘኑን የገለጸው ቴዎድሮስ ካሳሁን ቴዲ አፍሮ አዲስ ገሰሰ ከሀገር ውስጥ አልፎ በዓለም አቀፍ የሙዚቃ ኢንዱስትሪ ውስጥ ከፍተኛ ሚና የነበረው ከመሆኑ በተጨማሪ ከኔ ጋር በስራ አብሮኝ በቆየባቸው ጊዜያት ብዙ ተግባራትን ያከናወነና አሁን ላለውበት ደረጃ ከፍተኛ አስተዋጽኦ ያደረገ እንዲሁም ላለፉት 24 ዓመታት አብረውኝ የዘለቁትን የአቦጊዳ ባንድ እንዲመሰረት ያደረገ እንደ ስራ አስኪያጅም እንደ አባትም የማየው ትልቅ ባለውለታዬ ነበር። በዛሬው ዕለት በተሰማው ህልፈተ ህይወቱ በደረሰው ሀዘን ለቤተሰቦቹና ለወዳጅ ዘመዶቹ በራሴና በአቦጊዳ ባንድ አባላት ስም መጽናናትን ከልብ እመኛለሁ ሲል ቴዎድሮስ ካሳሁን ቴዲ አፍሮ ሀዘኑን በገለጸበት መልእክቱ ነፍስ ይማር፣ ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል ሲል መልእክቱን አስተላልፏል። ታዲያ አዲስ ገሰሰ በስጋ ሞት ቢለይም ህያው ስራዎቹ ግን ያስወሱታል። እኛም በዝግጅት ክፍላችን ስም በኢትዮጵያ ሙዚቃ ሂደት ውስጥ የራሱን ዘመን የማይሽረውን አሻራ ያኖረው አዲስ ገሰሰ ከዚህ ዓለም በሞት መለየቱን አስመልክቶ ለነፍሱ ረፍትን ለወዳጅ ዘመዶቹ ለሙያ አጋሮቹና አድናቂዎቹ ደግሞ መጽናናትን ተመኘን። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉና ሌሎች እንድታካፍሉ እንድታጋሩ እየጋበዝን የዛሬን በዚህ አጠናቀቅን። በሌላ መረጃ በድጋሚ እንገናኛለን። መልካም ጊዜ።